እንደ ችቦ አቃጠልኩኝ ማንጎዎችን ገበያ ላይ ማለት ነው። ወንጀል በዛ መጀመሪያ ወንጀል ጀመሩ። አንድ አመት እስር ቤት ነው ያለኩት። ይዞ ነበርና መጣኝ እዚህ ለማንጋጋ ይልኝ ዓርብ ዕለት እንደፈታው እሑድ ዕለት አገባው። ሄላ ትሰራለህ ከዛ ዘረፍ እሑድ ዕለት ከዚህ ቤት ወጥቼ መገልሶ አዘጋጅቻለሁ። 38,000 ብር በአንድ ቀን እንደዚህ ቁጭ ብዬ ነው የምጠጣው። ተታለ ውስኪ አውርዳል እንዲያወርዳል ይሄ ነው ሂሳብ ይላል። መጨረሻ ላይ ሞተሩን እዛ ቀርቶ ቀረ። ማን ነው ስም? ስሜ ሰለሞን ካፒቴ። ከየት ከተማ መጣ? ከአርባ ምንጭ ከተማ። እንዴት መጣ? መልካም ወጣት እኔ ፈልጌ አልመጣሁም። ማን ይላከ? ባለቤቴ ነች። አሁን ባለቤቴ ያው ፖሊስ ነች እና በጣም ትወደኛለች። እኔም እሷን ወዳታለሁ። ግን እኔ ጋር ያለው አጋንንቱ እሷ ከሷ ያሸሻ ነው በሚሰራው ድርጊት። ከዛ መጨረሻ ላይ ተስፋ ቆረጠችና የሷ ወንድም አሁን ትላንት ዕለት እኔ እዚህ ከተጸለይኩ በኋላ አልመጣም። ለሱ ከሱ ጋር ይናበቡና ያወሩና ሶስተኛ ዙር ምናምን ላ ብር ምናምን ስታ ምናምን ተስመዘገብ ወደዚህ ላከች። ከትላንት ወዲያ ስጸልይ 21 አመት ምናምን ታሰር ያለው ብለህ ነበር። 21 አመት ከ6 ወር ቆይቼ ነው ወጣሁት። እንዴት ነው ልትታሰር የቻልከው? በምን ምክንያት ነው? መጀመሪያ 96 ዓመተ ምህረት ላይ ነው መጀመሪያ ወንጀል የሰራሁት። ሶ ነው ገበያ ላይ እንደዚህ በቃ ልክ እንደ ሰዎች አንድ ሰው የራሱ የሆነ መደብ አለው። መደብ ሲገዛ ያ ሰው ነው በጣም ባለሀብት ነው፣ ተንኩለኛ ነው ደግሞ። ከዛም እንን ተጠቀመና ይሄን ማንጎ ዝም ብለህ አቃጥል አንተን 20 ሺህ ብር ሰጣለሁ። 20 ሺህ ብር መቼም አታገኝም። 20 ሺህ ብር ማለት 20 ሚሊዮን ነው በዛ 96 ዓመተ ምህረት ላይ ማለት ነው። ከዛም 20 ሺህ ብር ሰጣለሁ ደነገጥኩኝ። 5 ሺህ ብር ወዳሁኑ ሰጠ። ከዛ ገበያ እጄ አስታውሳለሁ አርባ ምንጭ ገበያ እጄ ምናምን ልብስ ምናምን ገዛውና ማታ እንደ ችቦ አቃጥልኩኝ ማንጎዎችን ገበያ ላይ ማለት ነው። ወንጀል በዛ መጀመሪያ ወንጀል ጀመርኩ። ከዛ ቀጣዩ ወንጀል ጠፋሁ። ከዛም ጠፍቼ ጅንካ ምናምን ገባ። ፖሊስ ይፈልጋል ምናምን ስል ሰውም ረገመ፣ ህዝቡ ማለት ነው። አንተ አላደረኩም ትላለህ፣ እግዚአብሔር እንደዚህ ያርግ ብሎ ረገመ። ከረገመ በኋላ ለአንተ ለቀቁ። የኛን ቀበሌ ወደ ጅንካ ሄደ ወንጀል ሰራ። ጅንካ ሄጄ ወንጀል የሚሰሩ ልጆች ጋር መዋል ጀመርኩ። ከዛም ሁሉ ነገር ቀስምኩት። እዛ ጋር መጀመሪያ ዝርፋ አካሄድኩት። 1200 ብር ምናምን ፒፒኤስ የሚባል መሳሪያ ገዝቻለሁ። የሆነ ብረት አጭር መሳሪያ አለች። እሷን ገዝቼ በቃ ምንም ከኔ ውጭ ሌላ ሰው እኔ ህግ ያለ አይመስለኝ በሰዓቱ እውነት ለማውራት ህግ የሚባል ነገር እኔ ብቻ ነው ህግ አውጪ የምመስለው። ከዛም መጀመሪያ ጊዜ ሰራው የሆነች ወደ አርባ ምንጭ ሆስፒታል እርጉዝ ነች፣ እየሄደች ነው ወደ አርባ ምንጭ ለመውለድ ነው። ከዛ 900 ምናምን ብር ይዛለች። ሹፌሩ ደግሞ 150 ብር ምናምን ይዟል። ሺህ ምናምን ብር መጀመሪያ ቀን ወሰድኩኝ። በቃ ተጀመረ። እንዴት ወሰድክባቸው? ኬላ አለ ምሳሌስ እንደዚህ አስፋልት ሆነ መኪና የምታቆመው ድንጋዩን አይቶ መኪና ይቆማል። መውጣት ስለማይችል ኬላ ትሰራለህ። ከዛ ዘረፍካቸው? ከዛ ዘረፍኩት። ቀጠለ ወንጀሉ ማለት ቀጠለ ወንጀሉ። ከዛም እንዲህ ያልኩት አንድ ቀን ተያዝኩትና በሌላ በሱ ሰልያዝ ብዙ ባደረኩ ሰልያዝ በሌላ ተያዝኩና 6 ዓመት ተፈረድኩት። 96 ማለቂያ አካባቢ ላይ ገብቼ ማለት ነው ወጣሁ። አንድ ዓመት ሳልቆይ መልሼ ዝርፋ ወንጀል ፈጸምኩት። ምንም እስር ቤት መቆየት ማለት እንደዚህ ነው። በቃ እንደዚህ አይነት ሰው ይምጣ እንጂ እኔ አሁን የሁሉም ጊዜ ምንም አይመስልም። እኔ መቆየት ስላለብኝ ቆይቼ ወጣሁ። 21 ዓመት መቆየት ስላለብኝ ብቻ ነው ቆይቼ ወጣሁ። 6 ዓመት ተፈርዶብህ ልክ እንደወጣው እንደገና ዝርፊያ ይሄንን ወንጀል አሁን ይሄንን ትልቁን ወንጀል ሰራው። ትልቁ ወንጀል ምንድን ነው? ሴቻ መከላከያ ካምፕ አለ። መከላከያዎች አሉ። ቢያውቅ ኖሮ አላቅም እዛ ጋር አልሄድም ነበር። ከኋላ ላይ መከላከያ ካምፕ አለ። 17ኛ ክፍለ ጦር አለ። ልክ እዚች ጋር ደግሞ ከርብ አለች። መኪና በጣም ያስቸግራል። መሄድ አይችልም። ሄዶ የሚያውቅ ሰው ካለ መንገድ ይችላል። በዛች ጋር 2 ድንጋይ ነው ያስቀመጥኩት። እንደ 2 ትላልቅ ድንጋይ ያስቀመጥኩት። ከኮይራ ቡና ምናምን ጭኖ መጣ አይሱዙ ነበር። እላይ ላካ 2 ፖሊስ አለ። መኪናው ላይ ከላይ ቡናው ላይ ከላይ 2 ፖሊስ አለ። ከኔ ጋር ያሉ ልጆች 5 ናቸው። አንደኛው ማይሰራ ካርቤን ቆሞ ጠብቅ የሚባለው መሳሪያ አለ። እሱን ይዟል። አይሰራም። ያው ማስፈራሪያ ነው። አንተስ? የኔ ፒፒኤስ ይሰራል። ኖርማል ነው። 60 ምናምን 70 ምናምን። አላማችሁ ምንድነው? ቡናውን እኛም አላማ መኪናውን ቦዲቲ ማምጣት ነው። መኪናውን መሸጥ ብቻ ነው እንጂ እዛ ጋር ቡና እንዳለ ምናምን አናቅም። እኛ መኪናውን ብቻ ወስደን ቦዲቲ ለመሸጥ ብቻ ነው አላማችን። ልክ ከዛም ድንጋዩ ሲደርስ ቱክስ ይጀምራል። እንዴት ሰራ መሳሪያው ላይ እሱ የሚተኩስ ነው መሰለኝ። እዛ ጋር መኪና ላይ መሳሪያ ይዞ ሰው ይኖራል ብለህ አትገምትም። ሌሊት 6 ሰዓት ላይ ቱክስ ሲጀምር ለምን እንደው አቁም ምናምን ጸጥ ተባለ። ከዛም ሹፌሩን ሞተር አጥፋ ይላሉ። አያጠፋም። ሞተር አጥፋ ሲል አያጠፋም። ለምን እንደው ማታጠፋ ብዬ ድንጋዩን እንደዚህ ዞሬ ሲመጣ መታኝ ነው። ሽጉጥ ይዞ ነበርና መታኝ። እዚህ ጋር ማለት ነው። ይሄ ማንጋጋ ይለኝ አሁን። ከዛ እኔ ወደኩኝ። በቃ ፈን ሰራው። እሱ ሽጉጥ ነከሰ። ደግሞ እንዳይመታ ነከሰ። ከዛም ከኔ ጋር ልጆች ወዳውን እሱን ያዙ። እሱ ታሰረ። ከኛ ውስጥ አንዱ ሹፌር ነው። ወዳውን እሱን ጭኖ መጡ። ሳመጡ እሱን ሆስፒታል እናስገባ ይላል አንደኛው። ከዛም ይሄ ነብዩ አንኩት የሚባለው በጣም አብሮ አደገኝ ነው። እሱ እዚህ ጋር ሞቶ እሱን ጥዬ ከመሄድ እኔም እታሰራለሁ፣ ሁላችንም እንታሰራለን፣ ሰለሞን እናሳክማለን ይላል። እሺ ሆስፒታል ውስጥ እንጣል። ሆስፒታል ውስጥ በር ላይ ጥሎ ይሄዳሉ። ይሄ እንግዲህ ረጅም ዓመት እንዲፈረድብ ምክንያት የሆነ ወንጀል። በዚህ ወንጀል ምክንያት ስንት ዓመት ተፈረደ? በሱ 15 ዓመት። እሺ ከዛስ ታሰርክ? ተፈረድኩ። ገባሁ እኮ ማረሚያ። ያ 6 ዓመቱን ተጨመረ 21 ዓመት ሆነ። የመጀመሪያው ጥዬ የወጣሁት ማለት ነው። 6 ዓመት ተፈርዶብህ በነበረ ጊዜ 6 ዓመት አልቆየህም? ጠፍቼ ወጣሁ። ዝም ብለን ወጥተህ የምትጠፋው?
ያው ሰይጣኑ ነው። እኔ አላውቅም እንዴት እንደመጠፋ እውነት አላውቅም። እውነት አሁን 21 ዓመት ሆነ። 21 ዓመት ሆነ። ከዛ አየር ላይ ነው ጎፋ ማረሚያ ጫኑ። አርባ ምንጭ ከአርባ ምንጭ ጎፋ ማረሚያ ላኩ አዛውሩ። እሺ ከጎፋስ? ከጎፋ እንደገና ጎፋ ላይ ትንሽ የቆየው ኪዳነ ምሕረት ቤተክርስቲያን አጥር ዳር ነች። ንግስ ነበረ። ንግስ ብዙ ሰው ከውጭ ገባና ከነሱ ጋር ተቀላቀየ። ሄድኩት ጠፋ ወጣሁ። ሄድኩኝ በቃ ሄጄ ቀጥታ ወደ ጅጅጋ ገባሁ። አላውቅም ጅጅጋ የት ነው መኖር ጀመርኩኝ። እዛ ዝም ብለህ ተሳፍረህ ጅጅጋ ገባሁ። ከዛም እዛ ጋር መኖር የጀመርኩት ምንም ስራ አላውቅም። በቃ እኔ ከመስረቅ ውጭ በቃ የሆነ ነገር ከማድረግ እኔ ስራ ምንም ሙያም ባልነገር። ስለዚህ አይምሮክ በጣም ሻርፕ ሆኖ የሚታይ ዝርፊያ፣ በቃ የሰው ነገር መውሰድ ብቻ ነው። ዝርፊያ ላይ ያቀናብርልህ። አዎ በቃ የሆነ ይሳካልኛል። በቃ የሆነ ነገር ለክፉ አሳልፎ አይሰጥም። ምን እንደሆነ አላውቅም። አዎ ዝርፊያ ላይ ይሳካልህ። አዎ ለክፉ አሳልፎ አይሰጥም። ከዛም በኋላ እሺ ጅጅጋ ላይ እንዴት ተያዝክ? ጅጅጋ ላይ ሆቴል እየጠጣው ነኝ። ፀጉር ቤት የሆነ የሚሰራ ነበር ማረሚያ ቤት ላይ፣ አርባ ምንጭ ማረሚያ ቤት ላይ። እሱ ማታ እየጠጣ ነው፣ እኔም እየጠጣው ነኝ። ለካ እሱ ይጠቁማል ለሰው እንደዚህ ከማረሚያ ቤት የጠፋ ሰው ነው ብሎ ይጠቁማል ለሶማሌ ፖሊሶች ማለት ነው። ሶማሌዎቹም አየር ላይ ነን ይይዛሉ። አየር ላይ ዙና ማረሚያ እዛ ያስገቡና ተደዋውሎ 15 ቀን በኋላ ከአርባ ምንጭ ፖሊስ ይመጣል። ከዛም ቀጥታ ሄድኩ። ተያዝኩና ሄድኩ አዋሳ መናሪያ ገባው። አዋሳ መናሪያ ላይ እንደገና ሊጠፋ ነው ከፖሊሶች ማለት ነው። አዋሳ መናሪያ ያው ከወሰዱኝ ይገላሉ የሚል ብቻ ነው ሀሳብ ያለኝ። ከአዋሳ ማረሚያ ቤት እንደገና ጠፋው። ላንተ ሄድኩኝ ብር ስለሌለኝ ብር ለመውሰድ ማለት ነው። ሲስተር ጋር ሄጄ ባለው ሰዓት ነው ይሄን ነገር የምትነግረኝ። እሷ የሆነ ሰዓት ላይ ትነግራች በቃ ዝም ብለህ አስጸልይ ምናምን ትላለች። ከዛም እንደገና ትንሽ ቆይቼ ለዚህ አስጸልይ ስትል ቸርች እዩ ጋር 15 ቀን ጉባኤ ተዘጋጅቷል በቲቪ ትከታተላለች እሷ። እሱ ጋር ሂድ ትላለች። ከዛም 15 ቀን ጉባኤ እሺ ብዬ ሻንጣ ምናምን ወስጄ ሄድኩ። 8 ቀን አደርኩት። 8 ቀን እኔ ሰለሞን ካለኝ ሄዳለሁ እጅ እሰጣለሁ ነው ለመንግስት። አዎ ሰለሞን ካለኝ ያለችው ሂድና ቸርች ይጸልይልሃል። ከዛ እጅን ለመንግስት ስጥ። አዎ ንስሐ ገብተህ አንተን እዩ ያገኛል፣ ይጸልያል፣ ያንተ ላይ ያለው ሰይጣን ይወጣል። ከዛም በኋላ አንተ የገደልካቸው ሰዎች ሁሉም ይቅርታ ያስደርጋል፣ ትገባላለች። እሺ ብዬ ስል 8 ቀን ውስጥ ምንም ነገር የለም። ከዛም በኋላ ያለኝ አማራጭ በቃ እዚህ ጋር የሆነ ነገር አግኝቼ መሄድ ብቻ ነው እዛ ቸርች ውስጥ። አዎ ምን አረክ? ከዛም በቃ መጸለይ ጀመረ። እሱ ልክ ስነሳ የኔ መደዳ እንዲህ ተቀምጧል። ስልክ አለ በቃ ሰው አሜን ያለ የተነሳ ነው። ከዛ ምን ዝም ብዬ ስልክ የሰበሰቡ ኪስ ውስጥ ማንም እዛ አሜን ላይ ነው እንጂ ስልኩና ወንበር ደብተር ላይ ማንም ቼክ የሚያደርግ የለም። 7 ስልክ ነው ወሰድኩና ወጣሁ። እሺ ከዛ በኋላ እኔ አሁን ሌላው ማወቅ የምፈልገው ነገር ከዛ ወጥተህ ታሰርክ? ከዛ ወጥቼ ታሰርኩ። ይሄን ታስሬ እኮ አሁን 8 ወር አሁን የተፈታ። አዎ ባለቤት እንዴት አገኘህ? ባለቤቴን ያገኘሁት እሷ እዛ ነች፣ የምትሰራው ፖሊስ ነች። የት? አርባ ምንጭ ማረሚያ። አንተስ? እኔ አርባ ምንጭ ማረሚያ ህግ ታራሚ ነኝ። አንተ አንተ ታራሚ ሆነ እሷ ማረሚያ አራሚ ሆና፣ በጣም ከባድ ነው። እሺ ልክ እኔ ወደ ቃሊቲ ማረሚያ፣ ቃሊቲ ከፍተኛ ጥበቃ ያለበት ማረሚያ ተብዬ ሄድኩ ለህክምና ተብዬ። ከህክምና ስመጣ እቺ ደግሞ አዲስ ነች ባለቤት። አኩቻ ነው የምትባለው፣ ተደባዳቢ ነች። በቃ በጣም ተደባዳቢ ነች፣ ስፖርተኛ ነች። ልክ እኔ ከቃሊቲ ማረሚያ እንደመጣሁ ባደግነት ነው የምታወቀው። ሽርጥ አድርጌ ነው ምናምን ዞሮ ቆየቱ ነው ሁሌ ከማረሚያ ቤት መጣሁ ብትላለች ነን። ከዛም ይሄ ነው ምናምን ሌላ ግን አጥፍቼ ውጪ ቁጭ ያጠፋ ሰው ውጪ ወጥቶ ተገለጥ ይቀመጣለች። ምንን በጥፊ ታጫዋለች። አንተ በጥፊ መታች? ከዛ ምን አድርጋት? ምንም በቃ ዝም ብላ በቃ ከአዲስ አበባ ከቃሊቲ እስር ቤት እንደመጣ ተገልለ ቁጭ ብላ ተገልለ 3 ቀን 4 ቀን ውጪ ቁጭ ብያለሁ። ከዛስ የመጀመሪያ ቀን እዛም መታ ምን ይሄ ነው እንደማስቸግረው እኮ ምንድነው እሱ ምንድነው የምተብተው ምን ሆኖ ነው ከማን ነው የምበልጠው አለች። ነጭ ወርጋ ዝም ብላ አረ አኩቻ ተይ የቆየ ታራሚ ነው ምናምን ይላሉ ሰዎች። ከዛም ሄደች ስልክ እኔ በድብቅ አስገባው፣ ትንሿ ስልክ ማለት ነው ማረሚያ ቤት ውስጥ። ከዛም የሷን ስልክ ትኬት ማስቆረጥ ጀመርኩ የሆነ ሰዓት ላይ። ከዛም ትኬት በዙር የሷ ስልክ ወሰድኩት። ከዛም እደውላለሁ፣ ታስጠነቅቃለች። ስልክ ከየት አስገባ አንተን አሳስራለሁ እያለች ነገሩ ጫፍ ይወጣ አይደል። ፍቅር ውስጥ መግባት ጀመርን። ምን ትላታለህ አንተ? በቃ እኔ አንቺን ማትወጂ ከሆነ ያው መጥፋት ለኔ ብርቅ አይደለም፣ ከወጣሁ አንቺን እገላለሁ እላለሁ። እኔ መጀመሪያ ማለት ነው ከጠፋሁ አንቺን እገላለሁ። ስለዚህ እኔ በጣም እሺ አንተ እኔን የምትወድ ከሆነ ጌታን ተቀበል ትላለች። የመጀመሪያ ዓላማዋ ለሷ እንትን ነች፣ በጣም አክራሪ ነች፣ ዘሯ ማለት ነው። ቆይ ጥፊዋ ነው ፍቅር ውስጥ የከተተ? በቃ ለምን ከሰስኩት? ለተቋም ኃላፊ መታችኝ ብለህ? በሴት ፖሊስ ተመታው ሲል ሴት ብትሆንም አባል ነች ገና ትደበደባለህ ብሎ ለአመልካች ብሎ መርቶ ሰጠ። አመለከት? እኔ አመለከቱ። እንዴት? በምን? በወረቀት በማመልከቻ ማለት ነው። አመልካች ህግ ታራሚ ሰለሞን ካፒቴል አርባ ምንጭ ማረሚያ ተቋም ብዬ እንዴት በሴት አባል እመታለሁ? ሴት ብትሆንም አባል ነች ገና ትመታለህ ለአመልካች ብሎ መራ። ወረቀቱን አጥፎ ወረቀቱን እንደዛ አጥፍና ለአመልካች አለ ለኔ መልሶ ማለት ነው። ለአመልካች ሴት ብትሆንም አባል ነች
ገና ትመታለህ አርፌ ታረም አለ። እሺ ስልክን አላስዝም ግን አንተ የምር ትወደኛለህ ትላለች። አንተ እኮ በጣም ከፍተኛ ፍርደኛ ነህ፣ መች ወጥተህ እኔን ለማግባት ነው የምታፈቅረኝ ትላለች። ይሁን በቃ ዝም ብዬ አንቺን ያፈቅርኩ ነው። እሺ እንደዛ ከሆነ ጌታን ተቀበል ትላለች። አንድ ቀን ኮንፈረንስ ይዘጋጃል ማረሚያ ቤት ውስጥ ማለት ነው። እጣ ግቢ ውስጥ ያዞርኩ ነው ቲኬቷን። ከዛም እሷን እኔ ግቢ ግባ ትላለች፣ አገልጋዩ ጋር ግባ ትላለች። ግባ ስል እሺ በየሷን ሞራል ለመጠበቅ ገባው። እውነተኛ ታሪክ ነው መነግራችሁ። ከዛም በኋላ ቀጥታ በስሜን ጠርቶ አገለገለኝ። 3 ዓመት አለኝ እኔ ገና ልፈታ። አሁን ከተፈታው 8 ወራ 3 ዓመት እያለኝ መጨረሻ ላይ ሰለሞን የሚባል ሰው ተነሳለ። እግዚአብሔርን ነው የምልህ። ቁጭ አልኩኝ። ስንት ሰለሞን አለ ብዬ ሰለሞን አትነሳም አባስም ነው የምትጠብቋልና እሺ ሰለሞን ካፒት አለ። ተነሳው። ጌታ ይወዳል። እስከ ዛሬ ሳምንት ዓርብ ዕለት ነው አስታውሳለሁ። እስከ ዓርብ አንተን ጌታ ፈታለሁ ብሏል። እስከዛ ዓርብ ካልተፈታይ እኔ ነብይ አይደለሁም ማለት እንደዚህ ቃል በቃል አወራ። አይ እሱ አብዷል። እኔ 3 ዓመት አለኝ የት ነው ማን ነው የሚፈታኝ ብዬ ሲቀተኩ። እውነተኛ ነገር ነው መነግራችሁ። ግን ከእግዚአብሔር ከሸሻይ ሞትን ትሞታለህ ብሏልና እውነትም የዝም በስል ዓርብ ዕለት እሱ ዓርብ እንዳለ 3 ዓመት ያለ ዓርብ ዕለት ተጠራው ቢሮ ተፈታ። አንተ የገልጠይቀ ከተፈታና ከወጣ በኋላ ከተፈታው ዓርብ ዕለት እንደፈታው እሁድ ዕለት አገባው። አንድ ቀን አደረ አንድ ብር ሳይኖር ምንም ሳይኖረኝ አመቻችቷል። እሱ አቀባብላል መስመር ላይ ያርጋል። ዓርብ ተፈታ፣ ቅዳሜ አደርክ፣ እሁድ አገባ። ቅዳሜ አደርኩት፣ እሁድ ዕለት አገባ። ከተፈታው 8 ወር 8 ወር። በዚህ 8 ወር ውስጥ ታዲያ መጠጥ ቀጠልክ? በቃ አሁን ነው ዋናው ነገር። በቃ ለአንተ እዚህ ጋር ልመጣም የቻልኩበት ማለት ነው። ለካ አጋንንቱን አልለቀቀኝም። የልጁ ትምህርት አባቱን ድርሻ ወሰደው ልጅ እንደወጣው ድርሻዬን ጠይቁኝ ነኝ 20 ምናምን ዓመት አልተጠቀምኩም። ድርሻዬን ስጠኝ አልኩኝ አባቴን። ነትህ ነው ደውልና አሁን መጠየቅ ትችላለህ። ከእስር ቤት ከወጣ በኋላ 20 ምናምን ዓመት ምንም አልተጠቀምኩም። ድርሻዬን ስጠኝ ለኔ አባ አልኩኝ። ላገባ ነው ድርሻዬን ስጠኝ አልኩኝ። ይሄ መች ነው? ዓርብ ዕለት እንደተፋቱ ቅዳሜ ጠዋት ነው። አግባ ችግር የለም ቤት አለ አይደል እንደ ቤት አለ ምናምን አግባ ይላል። ድርሻዬን ከሰጠኝ አሁን እነሱ ምንም የለኝም አንድ ብር የለኝም አግብ ስጠኝና አገባለሁ አልኩኝ። ከዛም በዛ ቅጽበት ውስጥ ደግሞ ሌላ ሰውም እንዳያገባ በፈራውና ወዳውን አገባው። እሁድ ዕለት አገባውና ሰኞ መክሰኞ ድርሻዬን ወሰድኩኝ። አሁን ስማ የልጁን ታሪክ። ድርሻውን ወሰድኩት። 200 ሺህ ብር ሰጠኝ፣ ሞተር ሰጠኝ አባቴ ማለት ነው። አሁን አንድ ብር የለኝም። አንድ ብር አሁን በአሁኑ ሰዓት 5 ሳንቲም የለኝም። መመለስበት የለብኝ እነግራለሁ። እዚህ ጋር ታሪክ አለ። ያን ብር በአንድ ቀን 40 ሺህ ብር 38 ሺህ ብር ነው የምጠጣው። ማርሚካ የሚባል ሆቴል ከአርባ ምንጭ የመጣ ሰው ካለ 38 ሺህ ብር በአንድ ቀን እንደዚህ ቁጭ ብዬ ነው የምጠጣው። ጠጣል፣ ውስኪ አውርዳል፣ እንዲያወርዳል። ይሄ ነው ሂሳብ ይላሉ። መጨረሻ ላይ ሞተሩም እዛ ቀርቶ ቀረ። ከ21 ዓመት እስር በኋላ ይሄው 8 ወር ውስጥ እኮ ነው ድርሻዬን። አልታረምክማ? ምንም አልታረምኩም እያልኩት እኮ ነው። አሁን የታረምኩት መቼ ነው? እሁድ ዕለት ማታ ነው። እሁድ ዕለት ማታ ድረስ እሁድ ዕለት ከዚህ በትቼ ወጥቼ ምገልጹ አዘጋጅቻለሁ። እውነተኛ ነገር ነው የምነግርህ። 4100 ብር ያለብኝ ሰው አለ፣ የኔ ብር ማለት ነው። ዮናታ ጋር እየሄድኩ ነኝ፣ ብር የለኝም ለኔ ላክ እያልኳን ብሯ የኔ ብር ንጹህ ብር ማለት ነው። እቿት ከዛም በኋላ ሁሉም ነገር እዚህ ጋር ጽፌያለሁ። እሁድ ዕለት ልክ የመጣው የኔ 4100 ብር ስጪኝ አለ እገልሻለሁ። እኔ ዮናታ አንድ ብር የለኝም። ወደዚህ መምጫ ብቻ ነው ይዤ የመጣሁት ብር። መልካም ወጣት እየሄድኩ ነው። ብሬን ስጪ ካልሰጠሽ አልሰጠችም። ስልኩን ጭራ ዝግ አደረገች። እሁድ ዕለት እስከ ማታ ድረስ ከዚህ እጄ እሷን ለመግደል ነው እቅድና ፍላኔ። አሁን ነው የሰረስኩት። እሁድ ዕለት ማታ እኔ አንድ ሰው ብቻ ነው ከዚህ ውስጥ የምፈልገው አልክ አንተ ካስታወስክ። አንድ ሰው ታሪክ ይቀይራል ስትል ይሄ እኔ ነኝ። በቃ ኖርማል አመንኩኝ። ያለ አንድ ብር ይሄው አንድ ብር የለኝም። ቁርስም ሻይ ማን እንደገዛም አላውቅም። እኔ አሁን እስከ ዛሬ ማለት ነው። እውነተኛ ነገር ነው የምነግርህ። በቃ ራስን አሳምኜ ያ አንድ ሰው እኔ ነኝ። ከማንም አንድ ብር አልፈልግም። በእግሬ ቢሆንም 40 ምንጭ ገባለሁ። የዛሬ አንድ ማሳ አለኝ ፓዘር ሰጠኝ ማሳ። እነዛን ስልክ የወሰዱ ሰዎችን የዛሬ ዓመት ስመጣ ገንዘብ ይዤ እመጣለሁ። ስራ እሰራለሁ፣ እለወጣለሁ፣ በጣም እለወጣለሁ። አንድ ማሳ ሰጥቶኝ ነው ያለው። ማሳውን ባዶ ነው። አሁን እጄ ሙዝ መትከል ብጀምር አንድ ዓመት ውስጥ ኖርማል ስራ እሰራለሁ። የዛሬ ዓመት እዚህ ስመጣ የነዚህን ስልክ ገዝቼ ማመጣለሁ። እነዛ ሰዎች በህይወት ካሉ የኔ ስልክ ነው የተወሰደ ብሎ ካንተ ጋር የምጠን ይናገሩ። እኔ እከፍላለሁ። ኤዳን ይዤ መሞት አልፈልግም። ከተወለድኩት 4ኛ ቀኔ ነው አሁን መኖር ፈልጋለሁ። መጀመሪያ ጊዜ ሴትዮ አንቺን አላቅም። እርጉዟ ሴትዮ ካንቺ 900 ብር ወስጄ ህይወቴ ተበላሽቷል። በጣም በድያለሁ። ይሄን ሁሉም ዓመት በጤል ስመታ ምን ስመታ ሁሉም እግዚአብሔርን ይቅርታ እንድጠይቅ ነበር። እስከዛሬ አልጠየቅኩም። ዛሬ እግዚአብሔር ለምን እንደማያናግረኝ አንቺን በመጀመሪያ ጊዜ ይቅርታ ጠይቅሻለሁ። ሌሎችንም ብዙ ያው አድርጌያለሁ። ስለዚህ በእግዚአብሔር ስም ይቅርታ። እኔ ገና 4 ቀን ልጅ ነኝ። ከዚህ በኋላ መካስ ፈልጋለሁ። ኢትዮጵያንም እግዚአብሔርንም ህዝብንም ማንንም ሰው ሌላ ሰው እኔ በቃ 3-4 ወር ለኔ 5 ወር ስጡኝ። ስራ ሰርቼ ተለውጬ መካስ ፈልጋለሁ። አንድ በሉ። አሁን ደግሞ የዛኔ ከዩ ቤት ስልክ የተወሰዱባችሁ 7ቱ ሰዎች የእናንተ ስልክ የወሰድኩት እኔ ነኝ። እናንተ በህይወት ካላችሁ የእናንተ ስልክ የምታስታውሱ ከሆነ የዛሬ ዓመት እዚህ ቤት ኑ። ገንዘብ ሰርቼ መጥቼ የእናንተን ስልክ መልሳለሁ። አባቴ
አድርገኛል ሰተም አሁን በቀደምለት ሰተም ዛሬ ወደዚህ ሲመጣ 3-4 ቀን ውስጥ ጣቢያ ገብቻለሁ። እንደገና ለኔ እሰጣለሁ። አንተ ብቻ ተለወጥና ሰውን ላንተ እንደገና እሰጣለሁ አባዬ ብለሃል። አሁን ከልቤ ነው ይቅርታ መጠየቀው። አሁን በጣም ነው ይቅርታ መጠየቀው። በተለይ ሲስተር ቤተሰብ ጠቅላላ በጣም ይቅርታ እላለሁ። ላንተ ሰው በጣም ህዝቡ በጣም እኔን ለመለወጥ ብዙ ጥረት አድርጋቸዋል። በዚህ በ8 ወር ውስጥ ብዙ ነገር ያደረጉ ሰዎች አሉ። በ8 ወር ውስጥ አርባ ምንጭ ማረሚያ ቤት ያስቀየምኳችሁ ህግ ታራሚዎች፣ ማረሚያ ቤት ተቋም አባላት፣ ሲቪል ሰራተኞች እንዲሁም ጎፋ ማረሚያ አስተዳደር ዋና ምክትል አስተዳደር ሀፍቴ፣ አዋሳ ማረሚያ ቤት ዮሐንስ ይቅርታ አንተንም፣ ሶዶ ማረሚያ ቤት ሉቃስ አንተንም ይቅርታ፣ ሌሎችን ሁሉንም ይቅርታ ጠይቃለሁ። ሰው ሁኜ እናንተን እስከሚያገኝ ድረስ ከልቤ ነው ይቅርታ መጠይቀው። እኔ አንቺን ምን ብዬ እንደምልሽ አላቅም። እኔ ብዙ ነገር ተብለሻል። በኔ ኮሚሽነር ከአዋሳ ሄዶ አንቺ እስረኛን እንዴት ታፈቅራለሽ? ስራ ትለቃለሽ፣ እሱን ትፈልጋለሽ፣ ስራ አባር እሱን አፈቅራለሁ ብለሽኛል። እውነት እንደዚህ ነው ያለችው። በጣም ነው ይቅርታ ምልሽ። እኔ አንቺን በድዬሻለሁ። በጣም በድዬሻለሁ። ከዚህ በኋላ ላንቺ ነው የምኖረው፣ ላንቺ ብቻ ነው የምኖረው። አጨብጭቡለት። ለማ ላኩቻ ሄሎ፣ ጤና ይስጥልኝ። ዮናታን አክሊሉ እባላለሁ። ደስ ይላል። ኩራት እባላለሁ። እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። ባለቤትሽ እዚህ እኔ ጋር ነው ያለው። መልካም ወጣት መጥቶ ነኝ። በጣም በድያታለሁ። ይቅርታ መጠየቅ እፈልጋለሁ። ከዚህ በኋላ አላስቸግርም ብሏል። በጣም እንደበደለሽ እንዳሳዘነሽ ነግሮኛል። ምሕረት እንድታረጊለት ፈልጌ ነው የደወልኩልሽ። እግዚአብሔር ለሱ ይችላል። በቃ ስለዚህ ምሕረት አድርገሽለታል። አዲስ ሰው ሆኖ ይመጣል። የሚቀጥለው አመት ደግሞ አብራችሁ ትመጣላችሁ። እሺ እንመጣለን። ስራ ጥሩ ነው? ስራ ምንም አይደለም፣ አሪፍ ነው። እወድሻለሁ። መልካም ጊዜ ይሁንልሽ። እሺ እኔም በጣም አመሰግናለሁ። በጣም ታንኪ። ቻው። እሺ ባይ። ቻው